እሺ ክብር ሁሉ ለእግዚአብሔር ይሁን። እንደምን ቆያችሁ? ድምፃችሁን ልስማ። እግዚአብሔር እንደምን ቆየህ አንተም? እግዚአብሔር ይመስገን። አሜን። ጌታ ይባረክ። እኔ ቪዲዮዬን ባበራ ምናልባት ኔትወርኩ መሀል ላይ እንዳይደክምብን ብዬ ሰጋለሁ። ድምፄ ከተቆራረጠ ግን አሳወቁኝ። ዛሬ ከእናንተ ጋር እንደሆን እግዚአብሔር ስለረዳኝ በጣም ጌታን አመሰግናለሁ። የጌታን ቃል ለማጥናት ከሚወዱ ወገኖች ጋር አንድ ወንድም እኔም ጋብዤ መካከላችሁ ይገኛል። ምናልባት ታወቃችሁት ከሆነ አላውቅም። ሻፍ ታደሰ የሚል አካውንት ይታያችኋል ብዬ አስባለሁ። ሽፈራው ታደሰ ይባላል። ጌታን በጣም የሚወድ ወንድሜ ነው። እግዚአብሔርን ለማገልገል ራሱን የሰጠ እና ወደዚህ እኔ በጣም ደስ ስላለኝ እሱንም ጋብዤዋለሁ እና እንኳን ደህና መጣ። ስለገባም ጌታ ይባርክ እለዋለሁ። እንግዲህ በእናንተ ስም እንኳን ደህና መጣ እለዋለሁ። እንኳን ደህና መጣ ወንድሜ ሽፈራው። አመሰግናለሁ በጣም እግዚአብሔር ይባርካችሁ። ስላያችሁ ደስ ብሎኛል። አሜን አሜን። ከዚህ በፊት የነበረ መግቢያው ላይ ያልተሳተፋችሁ ሰዎች ካላችሁ አጭር የመግቢያ ሀሳብ አስቀምጥላችሁና ወደ ዛሬው ወደ መጽሐፉ ምዕራፍ 1 እንሄዳለን። የኤፌሶን መጽሐፍ የተጻፈው ለኤፌሶን ቤተክርስቲያን ነው። አንዳንድ ምናልባት ጥርጣሬ አለ ብለው የሚያነሱ ሰዎች ቢኖሩም ለኤፌሶን ብቻ ሳይሆን ባለፈው እንዳየነው ለብዙ አብያተ ክርስቲያናት ነው ጳውሎስ የጻፈው የሚል ሐሳብ አለ። የጥንት የእጅ ጽሑፎች ማኒስክሪፕት በሚባሉት በተለይ ደግሞ በጥንታዊ በሚባሉት ላይ ለኤፌሶን የሚለው ቃል አሁን ነው የተጨመረው። ኤፌሶ የሚለው የጥንት መጽሐፍቶች ላይ ስለሌለ ለኤፌሶን አልተጻፈም የሚል እምነት አለ። ነገር ግን ለኤፌሶን እንደተጻፈ አሁን እናምናለን። ሌላው ጸሐፊው ማን ነው የሚለው ትንሽ ጥያቄ የሚያስነሳ ነበረ። ግን በጳውሎስ እንደተጻፈ ብዙ የሃይማኖት አባቶች በተለይም አፖስቶሊክ ፋዘርስ የሚባሉት የሐዋርያዊ አባቶች ከነ ጳውሎስ ተምረዋል ተብለው የሚታመኑ እነ ፖሊካርፕ፣ እነ ኢግናተስ፣ እነ ክሌመንት ኦፍ ሮም የሚባሉ አባቶች በመጽሐፋቸው ይህንን አረጋግጠው ጽፈውልን እናገኛለን። የተጻፈበትንም ምክንያት በደንብ አድርገን ባለፈው አይተናል። በኤፌሶን ያሉ ክርስቲያኖችን በኢየሱስ ክርስቶስ ያገኘነውን የከበረ የጸጋውን ባለጠግነት እንዲረዱት ከዛ በኋላ ደግሞ ከምዕራፍ 1 እስከ 3 ከ4 እስከ 6 በዛ ደግሞ በመመላለስ ሕይወት እንዲኖሩ ይሄ እንደተጻፈ ተመልክተናል። የመጽሐፉ ጭብጥ ሐሳብ በኢየሱስ ኢን ክራይስት ይሄኛው ኪ ፍሬዝ እንደሆነ ተመልክተናል። ይህንን ካልኩ በኋላ ወደ ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 1 እና 2 እግዚአብሔር ከረዳን ዛሬ እንወያያለን። ወደዛ ከመግባቴ በፊት ግን ወደ ራእይ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 7 ያለውን እናነባለን። ይህ ክፍል ለኤፌሶን ቤተክርስቲያን ጌታችን ኢየሱስ ክርስቶስ የተናገረው መልእክት ነው። ይህንን ራእይ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 7 ያለውን እናነባለን። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘ በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ። ይሄንን እየመሰከረላቸው ያለው ጌታችን ኢየሱስ ክርስቶስ ነው።
ከዚህ በኋላ ሲቀጥል እንደዚህ ይላል ቁጥር 3 ታግሰህማል፣ ስለ ስሜም ብለህ ጸንተ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅር ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ቁጥር 6 እና 7 ነገር ግን ይህ አለ፣ እኔ የምጠላውን የኒቆላውያንን ስራ ጠልተሃልና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ ፍሬ እንዲበላ እሰጠዋለሁ። ይህ ለኤፌሶን ቤተ ክርስቲያን የተነገረ መልእክት ነው ከኢየሱስ ክርስቶስ። ይህንን ስንመለከት ጌታ ኢየሱስ በጣም ብዙ ያሞገሳቸው ነገሮች አሉ። ታግሰሃል፣ ስለ ስሜ ጸንተሃል፣ አልደከምክም፣ ሐዋርያት ሳይሆኑ ሐዋርያት ነን ያሉትን መርምረህ ሐሰተኞች ሆነው አግኝተሃል የሚሉ ነገሮችን ጌታ ኢየሱስ ክርስቶስ ጠቅሶ ሲያስቀምጥ እንመለከታለን። በስተመጨረሻ ግን አንዲት የምነቅፍብህ ነገር አለኝ፣ ፍቅርህን የቀድሞውን ትተሃል። የጥንት ሐዋርያዊ አባት ከሆኑት መካከል ኢግናተስ የሚባል አንድ አባት አለ። ምን ብሎ ጽፏል? የኤፌሶን ቤተክርስቲያን ከዚህ ምክር ተጠቅማለች፣ ማስጠንቀቂያውን ሰምታ እንዲሁም ወደ ቀድሞ ፍቅሯ ተመልሳለች። እንደውም ይላል እንደ ዋቢ እየጠቀሰ በ431 ዓመተ ምህረት ሶስተኛው የዓለም አቀፍ የቤተክርስቲያን ጉባኤ በኤፌሶን ተካሂዶ ነበረ። ከዚያ በኋላ ግን በኤፌሶን ከተማ ስለነበሩት አብያተ ክርስቲያናት የሚታወቅ ነገር ጥቂት ነው ብሎ ጽፎ እናገኛለን። ስለዚህ ወዳጆቼ ጌታ ኢየሱስ ክርስቶስ እንደዚህ ያለላት ኤፌሶን ማናት የሚለውን ነው አሁን የምናጠናው። የኤፌሶን ቤተክርስቲያን ከስሟ ስንጀምር ኤፌሶን ማለት ዲዛይረብል ማለት ነው። ዲዛይረብል የሚፈለግ የሚወደድ። ለምንድን ነው የሚወደደው? ጳውሎስና ከእርሱ ጋር የሚያገለግሉት ወደ ኤፌሶን ከመምጣታቸውና ብዙ ነገሮች ከመቀየሩ በፊት ለጣዖት በተለይ ደግሞ ለዳያና ለተባለች ጣዖት አምልኮ ተፈላጊ፣ ለኃጢአት ተፈላጊ ከተማ ነበረች። ይህንን በሐዋርያ ሥራ ምዕራፍ 18 እና 19 ላይ እንመለከታለን። በተለይ ደግሞ ወንጌል በገባ ጊዜ ለሌላ ነገር ተፈላጊ የነበረችን እቺን ለጥንቆላ፣ ለኃጢአት፣ ለጣዖት አምልኮ ተፈላጊ የነበረችን ከተማ እግዚአብሔር ለወንጌል ስራው ማዕከል እንዳደረጋት እንማራለን። ከዚህ ጋር ተያይዞ በዚህ ለውጥ ነው እንግዲህ በመከፋፈል በአንድነት ከተበላሸ ህይወት ወደ ቅድስና ወይም ወደ ቀና ህይወት፣ በምናብ ከሚኖሩበት ህይወት ሪል ወደ ሆነ እውነተኛ አምላክ የእግዚአብሔር ባሪያ ጳውሎስና ከእርሱ ጋር የነበሩት እንደጠሯቸው እንመለከታለን። ለዚች ቤተክርስቲያን የተጻፈውን ይህንን መልእክት ስናነብ በጣም በጣም ኖብል የሆነ በጣም ለዘመኑ ክርስቲያን እጅግ ገጣሚ የሆነ እንደሆነ ልናውቅ ያስፈልጋል። እንደውም አንድ የአዲስ ኪዳን ስኮላር ምንድን ነው ያለው? ሳሙኤል ቴይለር የሚባል ጸሐፊ እንደዚህ ብሏል። የኤፌሶን መጽሐፍ የጳውሎስ ጽሑፎች ሁሉ ዘውድ ናት፣ የመልእክቶቹም ሁሉ ንግሥት ናት ብሏል። በተመሳሳይ መልኩ ከጳውሎስ ጽሑፎች ሁሉ ለእኛ ዘመን እጅግ ገጣሚው ትልቁና ብቁ የሆነ ጽሑፍ ነው ተብሎ ተጽፎ እናገኛለን። ስለዚህ ወዳጆቼ ይህንን መጽሐፍ ማንበባችን በመጀመሪያው ክፍል ይህንን በአእምሯችን በደንብ እንድንይዘው ፈልጋለሁ። ለዚህ ዘመን ክርስቲያኖች ለእኛ እጅግ አስፈላጊ ስለሆነ በትህትና እግዚአብሔር ከዚህ የቃሉ ክፍል የሚያስተምረንን ነገር በደንብ ለመያዝ እያሰብን እንማር። ምዕራፍ 1 ከቁጥር 1 እና 2 እናነባለን በጌታ ስም። ኤፌሶን 1 እና 2 ላይ እንደዚህ ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ በኤፌሶን ላሉት ቅዱሳን
በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ ክፍል ጳውሎስ ሁለት ነገሮችን ያደርጋል። የመጀመሪያው ሰላምታ ነው። ሁለተኛው ደግሞ ቤኔዲክሽን ወይም ምርቃት እንደ ባርኮት በዚህ ስፍራ ሲናገር እንመለከታለን። እንግዲህ የጳውሎስን መልእክቶች ስናይ 13 የሚሆኑ ወይም 14 የሚሆኑ መጽሐፎችን ጽፏል በአዲስ ኪዳን። ኦልሞስት በ12 መልእክቶቹና በአንድ ደብዳቤው ላይ የተጠቀመውን አይነት መግቢያ ሐሳብ ነው እዚህ ጋር ጳውሎስ ተጠቅሞ የምናገኘው። ምንድነው የሚለው? የመጀመሪያው ሐሳብ በእንግሊዝኛው ፖል አን አፖስትል ኦፍ ክራይስት in the will of God። ይሄ በጣም ወሳኝ የሆነ ሐሳብ ነው። የመጀመሪያው በእግዚአብሔር ፈቃድ የሚለው ጳውሎስ ፈጽሞ አገልግሎቱን የጀመረው በስጋ ፈቃድ እንዳልሆነ ያረጋግጥላቸዋል ለኤፌሶን ሰዎች። ምክንያቱም የኤፌሶን ሰዎች ጋር ያለው ቤተክርስቲያን የተቋቋመው እንዴት ነው? ሐዋርያት ሥራ ምዕራፍ 18ን በደንብ አጥኑ። ሐዋርያት ሥራ ምዕራፍ 18ን ስናጠና እንዴት ነው ጳውሎስ ሁለተኛ የሚሽነሪ ጉዞውን ጨርሶ ወደ ኢየሩሳሌም እየተመለሰ በዛች በኤፌሶን ፖርት ያለባት ወይም ወደብ ያለባት ከተማ ናት። እዛ ጋ ያርፋል። በዛች ከተማ ገብቶ በምኩራባቸው በሰበከ ጊዜ እጅግ የሚቀበል መንፈስ ያላቸው ሰዎች እንዳሉ ተመለከተ። ስለዚህ ሰሚዎችን በጣም ከመደነቃቸው የተነሳ የእግዚአብሔርን ቃል የኢየሱስ ክርስቶስን አምላክነት፣ ጌትነት፣ ሞቶ መነሳቱን በሰሙ ጊዜ ጳውሎስ ከነሱ ጋር ጥቂት ጊዜ እንዲቆይ ጠየቁት። ጳውሎስ ግን ወደ ኢየሩሳሌም መሄድ እንዳለበት ግድ ብሎ አቂላንና ጵርስቅላን እዛው እንዲያስተምሩና እሱ የጀመረውን ስራ እንዲያስቀጥሉ አስቀምጦ ሄደ። በዚህ መካከል ራንደም በሚመስል መልኩ እድል አግኝቶ ቤተክርስቲያንን ያስጀመረ ጳውሎስ የጻፈላቸው መልእክት እርሱ አገልግሎቱን የተቀበለው ከእግዚአብሔር ፈቃድ እንደሆነ በኢየሱስ ክርስቶስ እንደሆነ አረጋግጦላቸው ይጀምራል። ሌላው በዚህ ስፍራ አንድ ማየት ያለብን የእግዚአብሔር ፈቃድ የሚለው ቃል በምዕራፍ 1 እግዚአብሔር ካለ ስንቀጥል እንመለከታለን። በምዕራፍ 1 ብቻ 4 ጊዜ ተጠቅሷል። the will of God በምዕራፍ 1 ቁጥር 5 ላይ ምዕራፍ 1 ቁጥር 9 እና ምዕራፍ 1 ቁጥር 11 ላይ እናገኛለን። እና በእነዚህ ጥቅሶች ያለው ሁሉ የእግዚአብሔርን ሉዓላዊነት እግዚአብሔር ወዶና ፈቅዶ እንዳደረገ የሚያደርግ አምላክ እንደሆነ በደንብ አድርጎ የሚገልጥ ሐሳብ አለው። ሌላው ይህንን ክፍል በደንብ እንድትሰሙ ፈልጋለሁ። በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን የሚለውን ቁጥር 2 ላይ እናገኛለን። በኤፌሶን ላሉት ቅዱሳን ሲል ምን ማለቱ ነው? ብዙ ሰዎች ቅዱሳን ተብለው የተጠሩ ሰዎች በመንፈሳዊ ህይወታቸው የሆነ ሱፐርናቹራል የሆነ ህይወት ያላቸው እንደሆኑ አድርገው ያስባሉ። ከዚህ ዓለም ነገር ኃጢአት እጅግ ርቀው ተቆርጠው የተወሰዱ አይነት ሰዎች አድርገው ያስባሉ። ቅዱስ ሲባል ቅዱስ በተለይ ደግሞ በአንዳንድ ሃይማኖቶች ብዙ ወቅዱስ ቅዱስ እከሌ የተቀደሰ the holy of holiest የሚባሉ በእንደዚህ አይነት ስሞች የሚጠሩ ሰዎች ከመኖራቸው የተነሳ እኛንም ጨምሮ ይሄ እንደውም ለኛ ለአድቬንቲስቶች አላቅም ትንሽ የሚያስደነግጥ ነገር ነው ብዬ አስባለሁ። ቅዱስ ነኝ ብሎ ለማመን የሚደፍር በጣም ጥቂት ነው። በጣም በብዙዎች ዘንድ በሚያሳዝን ሁኔታ ቅዱስ ነህ ወይ ሲባል ኧረ እኔ የሚል እምነት አለ። ግን በጣም ላረጋግጥላችሁ ጳውሎስም በመልእክቱ የእግዚአብሔርም ቃል
በቃሉ በደንብ አድርጎ የሚያረጋግጥልን በጌታችን በኢየሱስ ክርስቶስ የተቀደስን እንደሆነ ነው። የተቀደስን በደንብ እንድናውቅ ያስፈልጋል። ቃሉ ሴንት የሚለው ቅዱስ የሚለው ቃል ከላቲን ቃል ሰንታኮስ ከሚለው ነው የመጣውና ይሄ ማለት ለእግዚአብሔር የተለየ ማለት ነው። ለእግዚአብሔርና በእግዚአብሔር የተለየ ባይ ጋድ እና ፎር ጋድ በእግዚአብሔርና ለእግዚአብሔር የተለየ ማለት ነው። ስለዚህ እናንተ በክርስቶስ ኢየሱስ የተቀደሳችሁ፣ እንደውም አንደኛ ቆሮንቶስ ላይ አንብባችሁ አልፋችኋል ብዬ አስባለሁ። ይህንን ክፍል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነው የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። በኢየሱስ ክርስቶስ ለተቀደሱት። በዚህ ጳውሎስ ጥያቄ እንዲያድርብን አይፈልግም። ጴጥሮስም ይህንን ሐሳብ ሲያጠነክረው እንመለከታለን። በሁለተኛ ጴጥሮስ ምዕራፍ 2 ላይ በደንብ የምናውቀው ቃል ነው። ሁለተኛ ጴጥሮስ መልእክት ምዕራፍ 2 ከቁጥር 7 እስከ 10 ያለውን ስናነብ እንደዚህ ይላል፣ ጻድቅ ሁለተኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 7 እንደዚህ ይላል፣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ሃሌሉያ። ይሄንን ጴጥሮስም አረጋግጦ ያልፋል። ቅዱስ ሕዝብ፣ ለርስቱ የተለየን ወገኖች እንደሆንን። ስለዚህ በኢየሱስ ክርስቶስ የተቀደስን እንደሆነ እንድናውቅ ደግሞ እንደ ቅዱስ ሕዝብ በቅድስና ሕይወት እንድንመላለስ ያስፈልጋልና ይሄን ያህል ካልኩኝ ከዚህ በኋላ በክርስቶስ የሚለው ኢን ክራይስት የሚለው የዚህ መጽሐፍ ዋና ኪ ፍሬዝ ብለን ያዝነው ቃል አለ። እሱንና የመጨረሻውን ሐሳብ ከማስቀመጤ በፊት በሰላምታው ላይ በመግቢያው ቁጥር 1 ላይ እና አሁን ባነሳነው ክፍል ላይ ተጨማሪ የምታደርጉት ጥያቄ የሚሆን ነገር ካለ ለእናንተ ጊዜውን እሰጣለሁ። በጣም ብዙ የሚነሱ ሀሳቦች እንዳሉ አውቃለሁ፣ አስባለሁም። ጊዜው የእናንተ ነው። እሺ፣ ድምፄ ይሰማል አይደል? ፋንትሽ፣ የአንተን ምስል ብቻ ነው ማየው። ትሰማለህ ዳጊ? እሺ እሺ። እኔም መጥቻለሁኝ፣ ያው ገብቻለሁኝ። እሺ ማሚ። እሺ፣ እኔ ትንሽ በሰላምታው ላይ የገረመኝን ልናገር፣ ሀሳብ ለመጨመር ነው። ጳውሎስ እያንዳንዱን መልእክቱን ሲጀምር ሰላምታው ከሱ ብቻ የመጣ ሳይሆን የእግዚአብሔር ጸጋና ሰላም ለሁላችሁ ይሁን ይላል። ይሄ ማለት የእግዚአብሔርን መገኘት አብሮ እየገለጸ ነው ወገኖች። ከሱ ብቻ አይደለም መልእክቱ፣ በሱ በኩል ከማን ነው? ከእግዚአብሔር ከአምላካችን የሚላክ ነበረ። መልእክቱ ጠቅላላ የደብዳቤው ይዘት ከሱ አለመሆኑን የሁሉም ገዢ የሁሉም የበላይ ማን እንደነበረ ይገልጻል።
ከመጀመሪያው እያንዳንዱን ስናስታውስ ሁሉንም መጽሐፍት ስናይ የጳውሎስ የሰላምታ ይዘት እግዚአብሔርን እና ጸጋውን የሱን ክብር ያስቀደመ ነበር። ይሄንን ለመናገር ፈልጌ ነው። እዚህ ላይ የመጀመሪያው የክፍል ሁልጊዜ ከበፊት ካጠናነው ጋራ ያይዘን እንድንመጣ። ምክንያቱም ጳውሎስ ነገር ሁሉ የጳውሎስ መልእክት ወይንም የጳውሎስ አገልግሎት በቀጥታ ከእግዚአብሔር የተሰጠው ነበረ። እሱ ከሌሎች ተመስክሮለት አልነበረም። እሱ በቀጥታ ከእግዚአብሔር ጋር በመገናኘት ነበረ። እግዚአብሔር እሱን መርጦት ነበረ። አመራረጡንም አይተናል። ስናጠናው እንዴት እንደመረጠው እናያለን። እና እግዚአብሔር የመረጠው እንደሆነ ሁሉም ነገር እሱነቱን ገሎ ከክርስቶስ መስቀል ጋር ራሱን ገሎት ነበረ። አብሮ የተነሳው አዲስ ህይወት ሆኖ ነው ጳውሎስ። እንደዚህ ነው እኛም ልንለወጥ የሚገባው። መልእክታችን ሁሉ፣ ምስክርነታችን ሁሉ ማንን ያስቀደመ መሆን አለበት? እግዚአብሔር አምላካችንን ያስቀደመ መሆን አለበት። እኛ ሳንሆን የምንታይ እግዚአብሔር በእኛ ውስጥ ነው መታየት ያለበት እና ይሄንን አሳይቶኛል። ዛሬም በኤፌሶን ላይ ስንጀምር አጀማመሩ ጳውሎስ መልእክቱን እግዚአብሔርን አስቀድሞ ነው የጀመረው። ይሄን ለመናገር ፈልጌ ነው። ጌታ ይባርካችሁ። አሜን። ማሚ እግዚአብሔር ይባርክሽ። እንደውም በአንደኛው ሰላምታው ምንድን ነው የሚለው? ከሰውና በሰው ያልሆነ ይላል አይደል? በቆሮንቶስ በጻፈው መልእክቱ የመጀመሪያ ሰላምታው ከሰውና ለሰው ባልሆነ ብሎ ጳውሎስ ሰላምታውን ይጀምራል እና ከእግዚአብሔር የተመረጠ በእግዚአብሔር የተላከ እንደሆነ በደንብ ያጸናል እና ጌታ ይባርክሽ ማሚ። ሌሎችም ተጨማሪ ሀሳብ ጥያቄም ካለ በጣም ደስ ይለናል። እሺ እንቀጥልና ከዛ በኋላ ያለውን ሀሳብ ደግሞ ተጨማሪ እናደርግበታለን። ሁለተኛው ሀሳብ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳንና በክርስቶስ ኢየሱስም ላሉት ምዕመናን ኢን ክራይስት፣ ይሄኛውን ቃል እንዳንረሳ ካሁንም በኋላ እስከ መጨረሻው የዚህ መጽሐፍ ዋነኛ መጠቅለያ የሆነ ሐሳብ ነው። በክርስቶስ የሚለው ሐሳብ። በክርስቶስ የሚለው ምን ማለት ነው? በክርስቶስ የመጀመሪያው የጳውሎስ ትልቁ አገላለጹ በዚህኛው ክፍል ከላይ የተናገረውን ቅዱሳን የሚለውን ሐሳብ በማን የተቀደሱ? በኢየሱስ ክርስቶስ የተቀደሱ የታመኑ ምዕመናን። በእንግሊዝኛው ፌስፉል ነው የሚለው። ፌስፉል የሚለው ቃል ወርዚ ትረስት ወርዚ ከሚለው ይለያል። እነሱ የተገቡ ሆነው ሳይሆን እግዚአብሔር በኢየሱስ ክርስቶስ ስለመረጣቸውና ስላጸደቃቸው ለእግዚአብሔር የተገቡ እንደሆኑ ይህንን በደንብ አድርጎ ያስቀምጣል። በኢየሱስ ክርስቶስ ሲባል በብሉይ ኪዳን አንድ ሐሳብ አለ አይደል? በዘፍጥረት መጽሐፍ ምዕራፍ 15 ላይ እግዚአብሔር ከአብርሃም ጋር ቃል ኪዳንን ገባ። በአንተ አለው አብርሃምን፣ በአንተ ዘሮችህን እባርካለሁ፣ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ የሚል ቃል ኪዳንን ገባ። የመጀመሪያው ቃል ኪዳን ይህ ቃል ኪዳን በአብርሃም ከዛ በኋላ ሰዎች ወደ እግዚአብሔር የመዳን ስራ ለመድረስ በአብርሃም ሊመጡ የተገባ ነበረ። እንደውም አይሁዳውያን እጅግ ይመኩ የነበሩበት አንድ ጉዳይ ቢኖር የአብርሃም አባታችን ነበረ። ኢየሱስ ክርስቶስ ግን መጥቶ ያንን በአብርሃም ሳይሆን በኢየሱስ ክርስቶስ
ቅድስና በኢየሱስ ክርስቶስ፣ መዳን በኢየሱስ ክርስቶስ፣ መጠራት በኢየሱስ ክርስቶስ፣ አዲስ ወገን መሆን በኢየሱስ ክርስቶስ፣ መጽደቅ በኢየሱስ ክርስቶስ እንዳደረገው ጳውሎስ በደንብ አድርጎ ያንንም ትምህርት ለማነጽ ይህንን ለማነጽ ስላችሁ ለማጽናት ሳይሆን ለማጥራት ይህንን እንደጻፈ እንመለከታለን። ከዛ በተለየ መልኩ በኢየሱስ ላሉት ለታመኑት ወይም በእንግሊዝኛው ምንድነው የሚለው ፌስፉል ለሆኑት በአዲስ ኪዳን አብልጠን የምናየው እምነት እጅግ ወሳኝ ነገር እንደሆነ በእግዚአብሔር ያሉ ሰዎች እምነትን አብልጠው ሊያሳዩ እንደሚገባቸው እንደሚጠበቅባቸው ይናገራል የአዲስ ኪዳን መጽሐፍ እና ከነሱ መካከል ጳውሎስ በጻፋቸው እምነት በጣም ጎልቶ ሊታይ የሚገባው እንደሆነ እንመለከታለን። ቁጥር 2 ላይ ሲቀጥል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጸጋና ሰላም ቅድም በመግቢያው ክፍል ላይ እንዳልኳችሁ የኤፌሶንን መጽሐፍ ለሁለት ከፍለን ነው የምናየው። ምዕራፍ 1 እስከ 3 ጸጋ ይናገራል። ምዕራፍ 4 እስከ 6 ደግሞ ሰላምን ይናገራል። ያ ሰላም ስንል ባለፈው ምን ብለናል? በክርስቲያን ወንድሞች መካከል ያለ አንድነትን፣ ህብረትን በቤተሰብ መካከል በማህበረሰብ መካከል እንድንመላለስበት በሰላም ያንን አብልጦ እንደሚናገር ተመልክተናል። ስለዚህ ጸጋ ሲል በጌታ በኢየሱስ ክርስቶስ ያገኘነው ጸጋ እንዴት የበዛ የተትረፈረፈ እንደሆነ እንደውም ባለፈው ፓስተር መልአክ ያስቀመጠው ሲት ወክን ስታንድ በተለይ ሲት የሚለው በሰማይ በእግዚአብሔር ቀኝ በአባቱ ቀኝ ያስቀመጠን ይህ ጸጋ የበዛልን ጸጋ ከእግዚአብሔር የተለገሰልን እንደሆነ እንመለከታለን። ሁለተኛው ሐሳብ ደግሞ ሰላም። የእንግሊዝኛውን ላንብብላችሁ፣ በተሻለ መልኩ የግሪኩን ይገልጠዋል። እኔ የማነበው ከኪንግ ጄምስ ቨርዥን ነው እና እንደዚህ ይላል፣ Grace be to you and peace from God our Father። ሰላም ደግሞ ከእግዚአብሔር፣ ጸጋ ለእናንተ ይሁን፣ ሰላም ደግሞ ከእግዚአብሔር ይሁን ይላል። ሰላም ሁለት አይነት ዳይሜንሽን አለው። ከእግዚአብሔር ጋር የሚኖር ሰላም እና በዚህ ምድር ከሚኖሩ ሰዎች ጋር የሚኖር ሰላም። ከእግዚአብሔር ጋር የሚኖር ሰላም ስንል ምን ማለታችን ነው? እኛ ሞቲቭ ኖሮን በቃ ከእግዚአብሔር ጋር ሰላምን እንፍጠር ብለን አይደለም። እርሱ ራሱ በኢየሱስ ክርስቶስ ባደረገው ስራ ከኛ ጋር እርቅን አወረደ፣ ሰላምን አወረደ። ዛሬ በዚህ ምድር ላይ የተለያዩ ቡድኖች፣ ጎራዎች፣ ጦርነቶች ይነሳሉ። ከዛ በኋላ የሰላም የእርቅ ስምምነት ይባላል። ዲፕ ዳውን ግን ነገ እድል ቢያገኙ መልሰው ሊያጠቁ እንደሆነ ያውቃሉ። ፍጹም መስማማት እርቅ እንደሌለ ያውቃሉ። እንደዛ ሳይሆን ጌታ እግዚአብሔር ከኛ ጋር እርቅን ሲያወርድ ሰላምን ሲያደርግ በኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ፍጹም የሆነ ሰላምን ከኛ ጋር እንዳደረገ እንመለከታለን። ያ ሰላም ደግሞ ለኛም በክርስቲያኖች ሕይወት የበዛልን እንደሆነ ከሌሎች ወንድሞች ጋር በጎን አብረን ከምንኖረው ከክርስቲያኖች ጋር ከክርስቲያን ካልሆኑም ጋራ በሰላም እንድንኖር ይሄ ጥሪ እንደሆነ እንመለከታለን። ቀጥሎ ያለውን ክፍል ስናነብ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ለእናንተ ሰላም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ይሁን ይላል። እግዚአብሔር አባት በልጁ በኢየሱስ ክርስቶስ በኩል የታረቀን
የተገናኘንና የተወዳጀን እንደሆነ ጳውሎስ በተደጋጋሚ ይህንን በጣም እንድናውቅ ለክርስቲያኖች በጽሁፉ ሲጠቅስ እንመለከታለንና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚል ሐሳብ ቁጥር 2 ላይ እናገኛለን። ይህንን ሐሳብ ስንጠቀልል እነዚህ ቁጥር 1 እና ቁጥር 2 ሰላምታው ከእግዚአብሔር የመጣ ማሚ እንዳለችው በጳውሎስ በኩል ያለፈ በእግዚአብሔር ፈቃድ ለአገልግሎት የተጠራ ሐዋርያ የሆነ መልእክተኛ የሆነ በኤፌሶን ላሉ ቅዱሳን በኢየሱስ ለተቀደሱ ክርስቲያን ለሆኑ ሁሉ የተላከ በኢየሱስ ላመኑት ወይም ፌስፉል ለሆኑ ምዕመናን የተላከ መልእክት እንደሆነ ጸጋና ሰላም ጸጋ ከእግዚአብሔር ያገኘ ነው። ከቁጥር 1 እስከ ምዕራፍ 1 እስከ ምዕራፍ 3 ያለውን የበዛልንን የምናይበት የምናገኝበት ሰላም ደግሞ ከ4 እስከ 6 በዛው ህይወት እየተመላለስ እንድንኖር ጥሪ የሚያቀርብ እንደሆነ በጠቅላላው እንመለከታለንና እጅግ በጣም ትልቅ ጥልቅ መግቢያ ነው። ይህንን ሐሳብ በተለየ መልኩ ደግሞ ጌታ እግዚአብሔር የገለጠላችሁ አንብባችሁ የመጣችሁ ተጨማሪ ሐሳብ እና ምናልባት የሚነሳም ጥያቄ ካለ እንድታነሱ ውይይት ስለሆነ አንድ ሰው ብቻ ቅድም ተብሏል የሚያስተምረው ስላልሆነ ለእናንተ መልሼ እድሉን እሰጣችኋለሁ። ተባረክ። እሺ ወገኖች እንግዲህ ጥያቄ ካለን ወይንም ልንጨምር እንዴት በእኛ በኩል ደግሞ ያስተዋልነው ነገር ካለ እግዚአብሔር ይሄንን የጳውሎስ መልእክት ለኤፌሶን ሰዎች ብቻ ሳይሆን ዛሬም ለምንገኝ በጌታ በኢየሱስ ክርስቶስ ደም ለዳን ክርስቲያናት ሁሉ የተላለፈ ደብዳቤ ስለሆነ እንዴት እናስተውለዋለን የሚለውን እንግዲህ ወንድማችን እድሉን ለኛ ሰጥቷል። ልንጨምር የምንፈልግ ሰዎች ልንጨምር እንችላለን። እኔ አንድ ነገር ልጨምር አንታው። እሺ ፋንታሽ። ሰላምታው ላይ ጸጋና ሰላም ይላል። ሁለቱ ቃሎች በጳውሎስ ደብዳቤዎች በዮሐንስ ራእይም በጴጥሮስ መልእክቶችም ሳይነጣጠሉ መጀመሪያ ጸጋ ከዛ ሰላም ብሎ ሰላምንና ጸጋን መጀመሪያ ከዛ ሰላምን ይመኝላቸዋል እነዚህ ጻፊዎች ሐዋርያው ጳውሎስም ጴጥሮስም ዮሐንስም። ከዚህ በፊት የገላትያን መጽሐፍ ስናነብ ትዝ ይላችሁ ከነበረ እንግዲህ ታስታውሱ ከሆነ ቤተክርስቲያን የተዋቀረችው ከአይሁድና ከአህዛብ ነው ብለናል። አህዛቦቹን ግሪኮች ይላቸዋል ጳውሎስ። ግሪኮች ጥበብ ይወዳሉ እንዴ ናቸው ምናምን ይላቸዋል። አይሁድ ደግሞ ከአይሁድ የተቀየሩት ደግሞ ታምርን ምናምን የሚወዱ ትምክትም አላቸው በቃ የሙሴ ምናምን የሚሉ ናቸው። ሰላምታ ሲለዋወጡ ግሪኮቹ እርስ በርስ ሰላምታ ሲለዋወጡ ጸጋ ላንተ ይሁን ነው የሚሉ ሁሌም ማለት ነው። ጸጋ ላንተ ይሁን ጸጋ ላንተ ይሁን ጸጋ ላንተ ይሁን። ጸጋ የሚለውን ቃል የሚጠቀሙት ግሪኮቹ ናቸው። የቃሎችን ባክግራውንድ ለማምጣት ነው። አይሁድ ደግሞ ሰላምታ ሲለዋወጥ ሰላም ነው የሚባባል። ሻሎም ሻሎም አለይኩም አላቸው ጌታ ኢየሱስ በተዘጋ ቤት ተቀምጠው ሳለ ይላል እኮ ዮሐንስ። ተዘግቶ በዚህ በሩም መስኮቱም ተዘግቶ እያለ በመካከላቸው መጣና ሻሎም አለይኩም አላቸው። ሰላም ለእናንተ ይሁን ማለት ነው። ሌላ ቦታም እናየዋለን። ሰላም ሻሎም የሚለው እስላሞቹ ዛሬ ሁሉ ሰላም አለይኩም ይላሉ። ተመሳሳይ ነው። አለይኩም ሰላም ባንተ ላይ ይሁን ወንድሜ ባንተም ላይ ሰላም ይሁን ማለት ነው። አይሁዶቹን ሰላም ይባባላሉ፣ ሰላም የሚለውን ቃል ይጠቀማሉ። አህዛብ ደግሞ ጸጋ የሚለውን ቃል ይጠቀማሉ። እነዚህ ጸሐፊዎች ሲጽፉ የአህዛቡንም የአይሁዶቹንም ኮንግሪጌሽኑ ጉባኤው እነማንን የያዘ ነው? የአህዛብ ባክግራውንድ ያላቸው አሉ፣ የአይሁድ ባክግራውንድ ያላቸው አሉ። ቤተክርስቲያን የተዋቀረችው ካልተገረዙት የተቀየሩ ሰዎች የመጡባት፣
ከተገረዙት የተቀየሩ ሰዎች የመጡባት ስለሆኑ እነሱን ሁሉ የሚያጠቃልል የልብ ትርታቸውን የሚነካ ጸጋ ለእናንተ ይሁን ሰላም ለእናንተ ይሁን አላቸው። ይሄ በጣም እንትን ነው ኢንክሉሲቭ መሆኑን የሚያሳየው በአንድ በኩል። ሁለተኛም ሰላም የሚለው ቃል አሁን በአማርኛም ሰላም የሚለው ቃል ሰላም ነው። ይሄ ችግር የሌለበት ሁኔታ እንደማለት ነው፣ ጠብ የሌለበት ሁኔታ ማለት ነው። በአይሁድ ግን የሂብሩ ሻሎም ግን ከዛ በላይ ነው። ሻሎም ማለት ሙሉነት ማለት ነው። ምንም ጎዶሎ የሌለው ስቴት ውስጥ መሆን ማለት ነው። ለምሳሌ ሻሎም ናውን ነው። ለሻሌም ማለት መክፈል ማለት ነው። ግስ ሲሆን ማለት ነው። መክፈል ማለት ለምሳሌ እኔና ምህረት ብንገበያይ ከምህረት አፕል ብገዛ ሱቅ ኖሯት አፕሉን ከወሰድኩ በኋላ ለሷ ባልከፍል ክፍያውን እኔ ጋር ትርፍ አለ፣ እሷ ጋር ግን ጎዶሎ ነው፣ ሙሉ አይደለም። ስከፍል ሙሉ ሆነ። እሷ ጋር መሆን ያለበት እሷ ጋር ሆነ፣ እኔ ጋር መሆን ያለበት እኔ ጋር ሆነ። ምን ሆነ? ሙሉ ሆነ ማለት ነው። እና ሙሉነት በቃ ያለ ችግር ያለ ለምሳሌ አሁን ሰው ታሞ ግን ጦርነት ከሌለ ሰላም ነው ስትሉት ሰላም ነው ይላል። እንደዛ ግን አይደለም በመጽሐፍ ቅዱስ ሙሉ መሆን በቃ ፍጹም በሆነ ኤንቫይሮንመንት ውስጥ መግባት ማለት እንደዛ ነው። እና ሰላም ሲመኝላቸው በክርስቶስ ጸጋን ሲመኝላቸው ይህንን የተትረፈረፈ ነገር የሚመኝላቸው መሆኑን ነው የምናየው። እንግዲህ የኤፌሶን ቤተክርስቲያን በብዛት አይሁዶች ሳይሆኑ አህዛብ እንደሚሆኑ ገምታለሁ። አይሁድም ግን አይጠፋም፣ ጠብ እያሉ አይጠፉም አይሁዶች እንግዲህ በዚህም በዛምና ሁለቱንም ግን የሚያጠቃልል ጸጋና ሰላም ይብዛላችሁ የሚለው ኤክስፕሬሽን እንደዛ አይነት ባክግራውንድ አለው የሚለውን ለመጨመር ነው። እግዚአብሔር ይባርክ ፋንትሺ። በጣም ጥልቅ መረዳት ነውና አንድ ጸሐፊ አለ እንደዚህ ብሎ ጽፏል። ሎይድ ጆንስ ይባላልና ግሬስ ወይም ጸጋ የእምነታችን መጀመሪያ ሲሆን ሰላም ደግሞ የእምነታችን መደምደሚያ ነው ብሎ ጽፏል። ልክ አሁን ቀድሞ መምጣት የነበረበት ቀድሞ መጥቶ ጸጋና ሰላም እንዳለ ምን ይላል? Grace is the beginning of our faith, peace is the end of our faith። የእምነታችን መጀመሪያ ጸጋ ነው፣ የእምነታችን መጨረሻ ወይም መደምደሚያው ምንድነው? ሰላም ነው። ስለዚህ በጣም ጥልቅ መረዳት ነው። ያው በዚህ አይነት መልኩ በውይይት እንዲነሳ ስለታሰበ ነውና ጌታ እግዚአብሔር ይባርክ። ሌላው አንድ ቅድም ብያቸዋለሁ የወደብ ከተማ ነው ኤፌሶን። ከዚህ የተነሳ በጣም ብዙ አይነት ሰዎች አሉ። በጣም ብዙ አይነት ለምሳሌ ባሪያዎች አሉ፣ ጨዋዎች አሉ። ሌላ አይሁዶች አሉ፣ ግሪኮች አሉ። አሁን ወንድሜ ፋንትሽ እንዳለው በቋንቋ የሚለያዩ፣ በባህል የሚለያዩ፣ በኢኮኖሚ ደረጃ የሚለያዩ ሰዎች አሉ። እነዚህን ሁሉ በኢየሱስ ክርስቶስ አንድ የሆኑ የታመኑ በሱ የተቀደሱ ብሎ ጳውሎስ ይጻፈውና ሁሉን አንድ ያደረገ እጅግ በጣም ለኛ ዘመንም በሁሉ ነገር ለተለያየን አንድነትን በኢየሱስ የሚናገር የሚሰብክ መጽሐፍ ነውና ይህንን መጽሐፍ ለማጥናት ስለጀመረን ጌታን እጅግ አድርገን እናመሰግናለን። ምናልባት ማሚ ምን ያህል ሰዓት እንዳለን አላውቅም። ስለዚህ ምናልባት ተጨማሪ ጥያቄ ሐሳብም ካለ በጣም ብዙ ወገኖችን አያለው 14 ነን የምናጠናው። ብዙ ጊዜ ለአንድ ሰዓት ነው ጥናታችን የሚካሄደው። ማለት ከ7:30 ጀምረን እስከ 8:30 ድረስ ነው ብዙ ጊዜ ፕሮግራማችን። አንዳንዴ 10 ደቂቃ ምናምን 15 ደቂቃ እንቀጥላለን። እንደሚነሳ ሐሳብ ነው፣ አንቆርጠውም ሐሳቡን ለማለት ብዬ ነው። ያ የተነሳን ጥያቄ ጨርሰን ነው የምንሄደው እና ግን እንደው
ፍሬሙ ለአንድ ሰዓት ነው እንትናችን ለማለት ነው። ሰዓት አክብረን ስለምንገባ በዛው መሰረት አንዳንድ ጊዜ ተንጠለጠለ ሀሳብ ካለ ጨርሰ ነው የምንሄድ። እስከ ሩብ ጉዳይም ምናምን ሊሄድ ይችላል ለማለት ፈልጌ ነው። እና ይሄን ነው የሚመስለው የጥናታችን እንትን። በጣም መልካም። ተጨማሪ ሀሳብ አሁንም ከቤቱ ጥያቄም ካለ እንቀበልና ማጠቃለያ እናደርጋለን። እስከ 3:30 ለመሆን 7 ደቂቃ ይቀረና በጸሎት እንደመድማለን። ስለዚህ አሁንም ለእናንተ እድሉን እንሰጣለን። ሰላም፣ እንዴት አመሸህ? እሺ፣ ጌታ ይባርክ ወንድም ስላካፈልከና። እኔ ደግሞ ምንድነው መጀመሪያ ኢንትሮዳክሽን ስለ ቅዱስ ነገር አማኝ ቅዱስ እንደሚባል በመጽሐፍ ቅዱስ በግልጽ አስረዳህና የሚያስገርመኝ ነገር አሁን በመጽሐፍ ቅዱስ በክርስቶስ የሚያምን በጥምቀት ክርስቶስን ለመከተል የወሰነ ቅዱስ ተብሎ እንደሚጠራ ያው በግልጽ መጽሐፍ ቅዱስ ይናገራል። እና አሁን በአንዳንድ ቤተክርስቲያኖች ለምሳሌ አንድን ሰው ቅዱስ ተብሎ በይፋ ይነገራል አይደል? አሁን ይሄን አስፈላጊነት ከየት እንደመጣ ያስብ ነበር። ምክንያቱም ይሄ ምንድን ነው ከምንድን ነው ይሄንን የምናያይዘው? ከአፖስታሲ ነው ወይስ ደግሞ አንድ ተራ አማኝ ምን ይሆን? እንደዚህ አይነት ሲሰማ አንድ ተራ አማኝ ሜቢ ምን አይነት እንትን የዚህ ነገር እንትን ኢምፓክት ኢፌክት ምን ሊሆን ይችላል? ምክንያቱም አብዛኛው ሰዎች ይህን ስትላቸው ለምሳሌ አንድ በቃ በኢየሱስ ካመን ቅዱስ ነህ በቃ ወደ እግዚአብሔር አሁን ሰው ያስቸግረዋል፣ ብዙ ሰው ያስቸግረዋል። ምክንያቱም ቅዱስ እገሌ የካኖናይዜሽን ነገር ሲያስብ ማለት ነው። እና አስፈላጊነቱ እንዴት መጣ? ለምሳሌ ከሰዎች ልንነጋገር እንችላለን ስለዚህ ጉዳይና የሆነ ተጨማሪ ሀሳብ ካለ ማለት ነው። እንዴት ነው ይሄን ነገር በቤተ ክርስቲያን ታሪክ በእኛ ሳይሆን አብዛኛው ካቶሊክ ቤተ ክርስቲያን ለምሳሌ የታወቀ ነገር ነው። እና እንዴት ነው ለምሳሌ እንዴት ነው ይሄንን ነገር በዚህ አይነት ኮንቨርሴሽን ስንመጣ የተለየ ከታሪክ አንጻር የምታካፍልን ካለ በጣም ጥሩ ነበር። በጣም መልካም፣ እግዚአብሔር ይባርክ። ጥሩ ጥያቄ ነው። ጥያቄውን ሀሳብ እኔ ከመጨመሬ በፊት ምናልባት ከቤቱ በዚህ ጥያቄ ላይ ሀሳብ እንዴት ነው? ቅድም ብያችኋለሁ። በአንዳንድ የሃይማኖት ድርጅቶች ወይም የቤተ እምነቶች ላይ የሚቀመጡ ቦታዎች አሉ። እነዛ ሰዎች ብቻቸውን ተለይተው ይቅርታ መብራት ሄዶ ነው፣ ምናልባት ድምፄ ከተቆራረጠ ዋይፋይ ጠፍቶ ሊሆን ይችላል። ስለዚህ የሚቀመጥ ደረጃ አለ እና ለአንድ ተራ ለሆነ አማኝ ተራ እንግዲህ የሚባል አማኝ የለም፣ ግን አገልጋይ ያልሆነ ጠፋ። መብራት ሄዶበታል፣ ጠፍቷል። እንግዲህ ወንድማችን ዳግም ግን እኛ እንቀጥል። ምናልባት ዳግም ከሰማህን ትገባለህ። እንግዲህ ስትገባ ጥያቄው እንደገባኝ ሁላችንም በጌታ በኢየሱስ ክርስቶስ ደም የተገዛነን። ጽድቅ በክርስቶስ ነው አይደል? ጻድቅ የሆነው በሱ ደም ነው። ግን ለመቀበል ይከብዳል ነው አዘዘ። እንደው እኛ በራሳችን በሰው እይታ ነው የከፋፈልነው ጽድቅን። በእውነት እንደዛ? አዎ እርግጥ። አዎ። እና ፋንትሽ ደግሞ ትንሽ አብራራልን በእውነቱ። ጥሩ ጥያቄ ነው ወንድም አዘዘ። እንደው ደውልልሃለሁ እያልኩም ነበር። እስኪ ደውልልሃለሁ። የቅዱስ የሚለው የቃሉን ትርጉም መጀመሪያ ማወቅ አለብን። ቅዱስ ማለት ያው እንግዲህ ሁሉ ነገር ከዕብራይስጥ ነው የመጣ የብሉይ ኪዳኑ እና
ቅዱስ የሚለው ቃል የተለየ ማለት ነው። ለሆነ ነገር ለሆነ ለከበረ ነገር የተለየ እቃም ሊሆን ይችላል፣ ቦታም ሊሆን ይችላል፣ ሰውም ሊሆን ይችላል። ለምሳሌ ቦታው የቤተ መቅደሱ ቦታ ለተለየ አገልግሎት ከሌላው አካባቢ ተለይቶ ለሆነ አገልግሎት ስለተለየ ቅዱስ ይባላል። በጣም የከበረ አገልግሎት የሚሰጥበት ቦታ ደግሞ ቅድስተ ቅዱሳን ይባላል። ከቅዱስም በላይ የሆነ ቅዱስ ማለት ነው። ከቅዱስም በላይ የተቀደሰ ቅድስተ ቅዱሳን ይባላል። ያ ማለት የቃል ኪዳኑ ታቦት የሚቀመጥበት ሊቀ ካህኑ በዓመት አንድ የሚገባበት፣ አንዳንድ ዕቃዎች ደግሞ አሉ ቅዱሳን ንዋያት ይላቸዋል መጽሐፍ ቅዱስ። የተለዩ ዕቃዎች ናቸው። ካህኑ የሚቀድስባቸው፣ ካህኑ ሰርቭ የሚያደርግባቸው ናቸው እነዚህ ማለት ነው። አሁን ለዕቃም ይሆናል፣ ለቦታም ይሆናል፣ ለሰውም ይሆናል። መጽሐፍትም እኮ ቅዱሳት መጽሐፍት እንላቸዋለን። ከሌላው መጽሐፍ የተለዩ ናቸው ማለት ነው እነዚህኞቹ። አሁን የቃሉ ትርጉም መጀመሪያ የተለየ ለከበረ ዓላማ ከሌላው ተለይቶ የሚያገለግል ማለት ነው። በዚህ አንጻር ይህንን ቃል ይወስድና ጳውሎስም ሌሎችም ጸሐፊዎች እናንተ ደግሞ ከሌላው ዓለም ካለው ሰው በሙሉ ተለይታችሁ ለዚህ አገልግሎት የዋላችሁ ስለሆናችሁ እናንተ ምንድናችሁ ይላችኋል? ቅዱሳን ናችሁ። የተለያችሁ ማለት ነው። ለሆነ ዓላማ የተለያችሁ ናቸው። አሁን ክርስቲያኖች የተለየንበት ዓላማ አለ። አሁን እዚህ ያለን ሰዎች ለምሳሌ የተለየን ነን የሚለው እኛ ስራችን ቅዱስ ባያሰኘንም፣ ስራችን ምግባራችን ቅዱስ የሚያሰኘን ባይሆንም ምን ግን ቅዱስ ያሰኘናል? መጠራታችን ነው ቅዱስ የሚለውን ማድረግ እንድናገኝ የሚያደርገን። አሁን የቃሉ የሚሸከመው ኮንሰፕት ወይም ቃሉ የሚሸከመው ሐሳብ እንደዛ ነው። ከዛ የሚጠቀሙትም ጸሐፊዎቹ ለዛ ነው ቅዱሳን ናችሁ ሲል የተጠራችሁ ለሆነ ዓላማ የተሰባሰባችሁ ናችሁ፣ ቤተክርስቲያን ያቀፈቻችሁ ናችሁ የሚለውን ነው የሚጠቀሙበት። እንግዲህ በቤተክርስቲያን አሁን ይሄ የመጽሐፍ ቅዱሱ አረዳድ ነው። ግን በኦርቶዶክስ እና በካቶሊክ ቤተክርስቲያኖች ለሰዎች በተጠሩበት ጥሪ ከመጀመሪያ እስከ መጨረሻ ድረስ በቅድስና ሕይወት እንደተጠሩ ሆነው ላለፉ ሰዎች ማዕረግ ተደርጎ ይሰጣል ደግሞ ከሞቱ በኋላ። አሁን ይሄ የቤተክርስቲያኖቹ ትራዲሽን ነው፣ የየቤተክርስቲያኖቹ ትራዲሽን ነው። አሁን በእኛ ቤተክርስቲያን አንድ ሰው ሲሞት ሕይወቱ ኢቫሉዌት ተደርጎ ቅዱስ ነው የሚል ስታተስ አይሰጠውም ከሞተ በኋላ። በቃ አልፏል፣ ትንሣኤ ሲመጣ ይነሳል ነው። ትንሣኤ ሲመጣ ይነሳል ነው። እነሱም ቅዱስ የሚሉትን ማዕረግ በዋናነት የሚሰጠው በሕይወት ለሌለ ሰው ግን አካሄዱ በሙሉ እንደ እግዚአብሔር ፈቃድ ነው ተብሎ ከታመነ ያ ሰው ቅዱስ የሚል ማዕረግ ይሰጠዋል። ቅድስናውን ተከትሎ ደግሞ ምን ይሰጠዋል? ያው ሌሎች ነገሮች እየተከተሉ ይመጣሉ። የቃሉ አረዳድ ግን ሁለት አይነት ነው። ላለፈ ሰውና በግሩፕ ልክ እንደዚህ ለሆነ ዓላማ የተጠራ የሚል ነው። በዋናነት ግን የተለየ ማለት ነው። አሁን እግዚአብሔር ምን ይላል? እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ይላል። አሁን እግዚአብሔር ሲያመጣው ነው ደግሞ ችግሩ። አየው፣ እግዚአብሔር ደግሞ እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ ይላል። ስለዚህ ቅዱስ ነኝና ቅዱሳን ሁኑ የሚለው ሐሳብ የሚመጣ ምን ላይ ነው ካልክ፣ እግዚአብሔር ከኃጢአት የነጻ በኃጢአት እንዲያውም የማይፈተን ይለዋል መጽሐፍ ቅዱስ። እንደሆነ ሁሉ እናንተ ደግሞ እግዚአብሔር ያሳያችሁ መንገድ አለ። የቅድስና ተቃራኒው እርኩሰት ነው። ከርኩሰት ርቃችሁ በቅድስና መንገድ ስትመላለሱ እግዚአብሔር ባሳያችሁ ጎዳና የምትመላለሱ ከሆነ ያኔ በእግዚአብሔር አቅጣጫ እየሄዳችሁ ነውና እግዚአብሔር ቅዱስ እንደሆነ የእሱን ባህሪም እናንተ እያንጸባረቃችሁት ነው። እና ሁለት አይነት ነው በትልልቆቹ ቤተክርስቲያኖች የሚሰጠው ማዕረግ አንድ ሌላ ነገር ሆኖ መጽሐፍ ቅዱስ የሚጠቀመው ግን ለሆነ ዓላማ ተለይቶ ለከበረ ዓላማ ተለይቶ ያለ ሰው፣ ዕቃ፣ ቦታ ወይም ደግሞ ግሩፕ እንደዚህ ህብረት ሊሆን ይችላል ማለት ነው። ጥያቄ ገብቶኝ ይሆን አይሆን? እንግዲህ ጌታ ይባርክ ፋንታሁን፣ በጣም በደንብ አድርግ ግልጽ አደረከው። እሺ ጌታ ይባርክ። በጥቅሉ ግን እኔ እንደሚገባኝ ቅዱሳን ተብለን ልንጠራ የምንችለው
በእምነት ነው። ያ መዳን በእምነት እንደሆነ በጸጋው እንደሆነ ስናምን በጸጋው እንደምንድነው ሁሉ ቅዱሳን መሆንም በዛው መልኩ ከዛው ጋራ የተገናኘ ነው። እኛ ራሳችንን አይደለም ቅዱሳን ሆነን ነን ብለን የምንጠራው በጌታ በኢየሱስ ክርስቶስ ደም የጸዳን ስለሆንን የዳን ስለሆንን ያ ነው ቅዱሳን ሆነን እንድንጠራ የሚያደርገን። እኔ እንደገባኝና ይሄ ተያይዞ የመጣው ትምህርታችን አሁንም ቢሆን እዚህ ላይ በጌታ በኢየሱስ ክርስቶስ ያመነ መዳኑንም ያመነ በእምነት የተቀበለ በሙሉ ቅዱሳን ነው። አይደለም እንደ ፋንታውን ይሄ በስልጣን የሚሰጥ ቅዱሳን አይደለም። ይሄ የቆሮንቶስ ሰዎች ቅዱሳን ከተባሉ መቼም እኛ ቅዱሳን መሆናችን አይቀርም ማለት አንድ ሰውዬ ሲናገር እናንተ ቅዱሳን ይላቸውና በኋላ ግን ያብጠለጥላቸዋል። እንደገና እንዴ ይህንን ሁሉ ገመናችሁን ሰማሁ ይላቸዋል። እንግዲህ ኢየሱስ ከሰዎቹ ባህሪ ጋር አይደለም የሚገናኝ ስታተሳቸው ከጥሪው ነው ከጠሪው ነው እና ከእሱ እግዚአብሔር ካከበረ ምን እናድርግ? መከበር ነው። እንደዛ እኮ ነው። ስለተጠራን ነው ይላል። ስለተጠራን ነው። አንዲት ነጥብ ግን የምጨምራት ቅድስና የህይወት ዘመን ጉዞ ነው፣ ተግባር ነው። መውደቅ አለ፣ መታጠብ አለ። እንወድቃለን እንደ ህፃን ልጅ፣ እንደገና እግዚአብሔር ያጥበናል፣ እንደገና ያነጻናል፣ እንደገና እንወድቃለን፣ እንደገና ያጥበናል። እና ጨርሻለሁ ቅዱሶኛለሁ የሚባል ነገር ግን ደግሞ አይደለም። በቃ ትወድቂያለሽ ደግሞ ከጥሪው እንደገና ደግሞ ይመልሰናል። እና የእግዚአብሔር ምህረትና ጥሪው አብረው ነው የሚመጡ። ያንን ሰው ቅዱስ ለማድረግ አብረው ይመጣሉ። ያንን ሰው እየጎተቱ እስከ መጨረሻ ድረስ እንዲጓዝ ያደርጉታል ማለት ነው። ቢወድቅም ይነሳል፣ ቢወድቅም እንደገና ይነሳል ማለት ነው በጌታ ጸጋ። በጣም ይቅርታ እንግዲህ ነግሬያችሁ ስለጠፋ ደስ ብሎኛል። መብራት ጠፍቶ ነውና ጥያቄው ላይ እየተወያያችሁ እንደሆነ ተረድቻለሁ። አንድ ነገር በደንብ ስሙ። ክርስቲያን መሆን ባይ ዲፊኒሽን ቅዱስ ያደርገናል። አሜን። ክርስቲያን መሆን መባል፣ ክርስቲያን ማለት ለኢየሱስ የተለየ ማለት ነው። ቅዱስ ማለትም ቅድም ሆሊዋን ማለት ነው፣ ለኢየሱስና በኢየሱስ ለእግዚአብሔርና በእግዚአብሔር የተለየ ማለት ነው። ስለዚህ እኔ ቅዱስ ለመሆኔ ፍጹም ጥርጥር የለኝም። እናንተ ቅዱስ ለመሆናችሁ ፍጹም ጥርጥር የለውም። ቅድስና ግን ኃጢአት የለሽ ህይወት ማለት አይደለም። ይህንን በደንብ ማወቅ መቻል አለብን። አሁን እንደተባለው ከጠሪው ራሱ አጠራሩም ቅዱስ ነው። አንደኛ ጢሞቴዎስ ላይ 1:9 ላይ እንደምናየው አጠራሩ ራሱ በቅዱስ አጠራሩ የጠራን ነው የሚለው። አጠራሩም ቅዱስ ነው፣ ጠሪውም ቅዱስ ነው። ከሱ የተነሳ እኛም ቅዱሶች ነን። ከዛ መጨረሻ ላይ ቅድም አንድ ነገር ብያቸዋለሁ። ስለዚህ ሐሳብ ስናነሳ ስለዚህ እንደ ቅዱስ ህዝብ በቅድስና ልንመላለስ ይገባል። ምክንያቱም ሳንክቲፊኬሽን አንድ ጊዜ የሚደረስበት ሳይሆን የክርስትና ልምምድ ነው እና ይህንን በደንብ እንወቅ። ወንድማችን አዘዘ ሪያክት አድርጎ እንደሆነ አላውቅም፣ ግን ተመልሶልሃል ብዬ አስባለሁ። እኛ በኢየሱስ ክርስቶስ ቅዱስ ወገን የሆንን የተለየ የርስቱ ወራሽ ካህናት የሆንን ሰዎች ነን። እግዚአብሔር ይባርክ ስለ ጥያቄው። አሜን። ጌታ ይባርክ። አሜን። አዎ አንተ ወተሳለ ወንድማችን አዘዘም ሐሳቡን ተናግሯል። መልሱ እንደተመለሰለት እግዚአብሔር ይባርካችሁ። ስለተነሳው ጥያቄ ስለተነሱት ሐሳቦች በሙሉ እግዚአብሔር ይባርካችሁ። እግዚአብሔር ስላስተማረን በመንፈስ ቅዱስ ስለመራን እና አስፈላጊውን ትምህርት ዛሬ እንደገና ለኛ ስላቀረበ ጌታ እግዚአብሔር ይመስገን። ወንድማችን ዳግምም ስለመራህን እግዚአብሔር ያቀበለህን ስላቀበልከን እግዚአብሔር ይባርክህ ማለት ወዳለው። ሁላችሁንም እግዚአብሔር ይባርካችሁ። እንግዲህ ጥያቄም ካለ የሚቀጥለው ሳምንት ማቅረብ ይቻላል።
እንቀጥላለን። እንግዲህ ወንድም ዳግም በጸሎት ብትዘጋልን ደስ ይለኛል። እሺ፣ ጌታ እግዚአብሔር ይባርካችሁ። የተሳተፋችሁ በጌታ ፊት እንደሚመቸን ሆነን እንጸልያለን። ክብርና ምስጋና የሚገባ የጌቶች ሁሉ ጌታ የነገስታት ሁሉ ንጉስ አምላካችን በሰማይ ያለ ቅዱስ እግዚአብሔር ክብር ለአንተ ይሁን። እናመሰግናለን ወደንና ፈቅደን። ጌታችን አምላካችን መድኃኒታችን ረድኤታችን ጋሻችን ትምክታችን ታሪካችን ስለሆንክ ክብር በላይ በሰማይ በታች በምድር ለአንተ ብቻ ይሁን። ጌታ እግዚአብሔር በኢየሱስ ቅዱሳን ስላረከን በኢየሱስ የሰማይ ዜጎች ስላረከን በኢየሱስ የመንግስት ወራሾች ስላረከን በኢየሱስ በሰማያዊ ስፍራ ባለ በረከት ሁሉ ስለተባረክን በአብ ቀኝ ስለተቀመጥን ስለጸደቅን እግዚአብሔር ሆይ እናመሰግንሃለን። ክብር ለአንተ ይሁን። በዚህ መጽሐፍ አልፈ ከዚህ በፊት ከምናቀው እግዚአብሔር ሆይ ወደ አንተ አንድ ደረጃ ከፍ የምንልበትን የህይወት ትምህርት ልታስተምረን ስለጠራህን ተባረክ። ጌታ ሆይ በእውነት በኤፌሶን ቤተክርስቲያን እንደነበረ በተለያየ አይነት መልኩ በስጋ አይን አንድ ያልሆንን ሰዎች ነን። ጌታ ሆይ ቋንቋችን ልዩ ነው። የመጣንበት ባክግራውንድ እግዚአብሔር ሆይ ዘር ሐረግ ቢመዘዝ ግን በኢየሱስ ደም አንድ ስላረከን ተመስገን። አሜን። አሁን በዚህ ትምህርት በዚህ መጽሐፍ ጥናት የምናገኘው የሰማይ የእግዚአብሔር ዕውቀት በኢየሱስ ክርስቶስ ስም ለኛ ወደ አንተ የሚያቀርበን የሚያሳድገን የሚለውጠን ፍጹም የነበርንበትን ሳይሆን በኢየሱስ ወደ ተሻገርነው ከፍታ የሚያስጠጋን እንዲሆን እጸልያለሁ። ይህን ስለምታደርግ ተባረክ። በዚህ ትምህርት የተሳተፉትን እግዚአብሔር ሆይ ቃልህን ለመስማት ለማንበብ ለመወያየት ጊዜያቸውን የሰው ሁሉ በስምህ የተባረኩ ይሁኑ። ቀሪ ሰዓታችንን ምሽቱን የበረከት አድርግልን። ደግሞ እንደ ፈቃድ ሳምንት እንድንገናኝ በጸጋ እርዳን። በጌታችን በኢየሱስ ክርስቶስ ስም አሜን። አሜን።